بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين أما بعد تعدد الزوجات هل تعدد الزوجات أصل أم رخصة كاند بلاي مقبات የዲናችን አስል ነው ወይስ መሰረት ነው ወይስ የተግራራ ሩክሷ ነው? ወደ መልሱ ስንመለስ ይላሉ ሼክ ኢብኑ ባዝ ረሂመሁላህ تعدد الزوجات قربة وطاعة ወደ አላህ መቃረቢያ አላህን መታዘዣ መስመር ነው ይላሉ። ወደ አላህ መቃረቢያ ነው ከአንድ በላይ ማግባት። ይሄ ለአንዳንድ ሰዎች ላይ ይዋጥልን ይችላል። ሩክሷ ብቻ አይደለም፣ የተግራራ ነገር ብቻ አይደለም። تعدد الزوجات قربة وطاعة ከአንድ በላይ ማግባት ወደ አላህ መቃረቢያ ጧዓ ነው። وعمل صالح መልካም ኸይር ስራ ነው። وتكثير الأمة የነብዩን ኡመት ማብዛት ነው። ይሄን ነይቶ ለሚያገባ وفي عفة الرجال والنساء እንደዚሁም ወንዶቹንም ሴቶቹንም ጥብቅ እንዲሆኑ ያደርጋቸዋል። ያላገቡ ሴቶች እነዛን አንድ ሰው ያገባቸው እነሱም ወንጀል ወደ ወንጀል እንዳይመለከቱ ይጠብቃቸዋል፣ ከዝሙት ይጠብቃል። ወንዱንም እንደዛው وفي القضاء على اسباب الفساد አንደኛ ጥፋትን ፈሳድ እንዳይስፋፋ ፈሳድን ማጥፋት ነው ከአንድ በላይ ማግባት። ብዙ ሴቶች ካሉ የሚያገባቸው ከጠፋ ወደ ዝሙት ሊሄዱ ስለሚችሉ ግን አንድ ወንድ ከአንድ በላይ ሲያገባ የተወሰኑ ሴቶችን ያው ድንበሩ እንግዲህ ከአራት እንዳያልፍ እንጂ እስከዛ ድረስ እስከ አቅሙ እስከቻለ ድረስ ቢያገባ ብዙ ጥፋትን ይቆጣጠራል ማለት ነው። قال الله تعالى وإن خفتم ألا تقسطوا في اليتامى فانكحوا ما طاب لكم من النساء مثنى وثلاث ورباع ደስ ያላችሁን ከአንድ በላይ አግቡ ይላል አላህ። ሁለትም ሶስትም አራትም ፍትሃዊ ካልሆናችሁ ግን አንዷ ትበቃችኋለች ነው የሚለው። ስለዚህ ከአንድ በላይ ማግባት ለቻለ ሰው በጣም ወሳኝ ነገር ነው። አንድ ሰው ደግሞ ከአንድ በላይ ሲያገባ አጂብ ሸያጢኑል ኢንስ ወልጂን ይነሳሉ። ሸያጢኑል ኢንስ ወልጂን አገባባት እኮ እከሌ እኮ አንቺን እኮ ንቆሽ ነው፣ አንቺ ምን ጎሎበት ነው፣ አንቺ ምናምን እንደዛ ያለ ነገር የለም። አላህ Subhanahu Wa Ta'ala የፈቀደውን ነገር አንድ ሰው ልክ ይሄንን የለበስኩትን ጥምጣም በፈለኩ ሰዓት እንደለበስኩት ሁሉ ሐላል እንደሆነ ሁሉ አንድ በላይ ማግባትም ሐላል ነው። በቃ እዛ ላይ ጦርነት ማወጅ ወንዱ ሳይቀር ራሱ ጦርነት ያውጃል ከሴቱ በላይ ማለት ነው። እኔ ይሄን ነገር አልደግፈውም የሚላል አላህ እየተናገረው አላህ ደግፎት እኮ ነው አይደለም። አላህ ይሆናል ብሎ የተናገረው እኔ አልደግፈውም ማለት ደገፍከውም አልደገፍከውም ይሄ ሸሪዓ ነው። ሸሪዓን ደግሞ መቀበል ግድ ነው። አለማድረግ የራስ ፍላጎት ነው። ሸሪዓ ግን አላህ ለባሪያዎቹ ይጠቅማል ብሎ ኢላ የውሚል ቂያማ ያደረገው ነገር ስለሆነ ይሄንን ሌላው ደግሞ حكم الزواج بأكثر من واحدة بنية قضاء الوطر سمية ለመፈጸም አንድ ሰው ነው የራሱ ስሜት ለማርካት ብቻ ማግባቱ እንዴት ይታያል በሚለው ዙሪያ ላይ يجوز أن يكون المبرر لتعدد الزوجات أن يقضي وطره بحرام እንዳይጠቀም በሐላል እንዲጠቀም ስለሚረዳው ይፈቀዳል። إذا كانت الزوجة لا تعفه الواحدة إذا كانت الزوجة እንግዲህ አንዲት ሚስት ትሆናለች ያለው እሷ ብቻ የሱን ስሜት ማታረካው ከሆነ ሌላ ማግባት ይችላል። ሐላል ነው፣ በሐላል መጠቀም ይችላል። فلا مانع بل تكون الزوجتان ايضا لا تعفه ሁለቱም የማይበቃው ሊኖር ይችላል። ስለዚህ የሰው ደረጃ ይለያያል፣ የሰው አቅም ይለያያል። ስለዚህ አላህ እስከ 4 ድረስ እንዳስፈላጊነቱ ፈቅዷልና ማግባት ከአንድ በላይ ይቻላል ማለት ነው። ስለዚህ አላህ Subhanahu Wa Ta'ala የፈቀደው ነገር ሕክማው ምንድነው ተተባለ ለቻለ ሰው ባይሆን ለቻለ ቁድራ ያስፈልጋል። ቁድራ ሁሉንም አይነት ችሎታ ሁሉንም ሚስቶቹን በፍትህ ማስተዳደር የሚችል የማያስተዳድር ከሆነ ነገ የውመል ቂያማ
ነብዩ ሰለላሁ ዐለይሂ ወሰለም ወደ አንዷ የሚዘነበል ከሆነ ነገው መልቂያማ ይሄ ጎኑ ያዘነበል ሆኖ እንደሚነሳ ተናግረዋል ማለት ነው። ስለዚህ ከአንድ በላይ ማግባት ሕክማው ምንድነው? ምን ጥቅም አለው ከተባለ ብዙ ጥቅም አለው። ለባልም ለሴቶችም ለወንዶችም أن الرجل قد لا تعفه المرأة الوحيدة አንድ ሚስት ላትበቃው ትችላለች እየወደዳትም ቢሆን ማለት ነው። وقد يكون كثير الشهوة ስሜት በጣም ስሜታም ሰው ሊሆን ይችላል። شديد الشهوة ሊሆን ይችላል። ስለዚህ አላህ ፈቅዶለታልና ከአንድ በላይ አግብቶ አላህ የፈቀደለትን ሐላልን ነገር መጠቀም ይችላል ማለት ነው። አላህ Subhanahu Wa Ta'ala ባይሆን አንድ ሰው ተዓዱስ ሲያደርግ ፍትሃዊ መሆን አለበት። አንዷን አግብቶ ዝም ብሎ ለመጠቀም ያብቻ ያደረገ ወደ ሌላው የሚዘነበል ሁሉ ነገር እንደዛ የሚያረክ ከሆነ ፍትሃዊነት ማለት እንግዲህ ለዛቸው ያችንም ማልበስ ይችንም ማልበስ ያችንም ማብላት ይችንም ማብላት የዚችንም ቤት ማዘጋጀት የዛችንም ማዘጋጀት ሁሉን ነገር አዘጋጅቶ በደንብ አድርጎ ማስተዳደር ከቻለ ፍትሃዊ ከሆነ አላህ ሐላል ያደረገለትን መጠቀም ይችላል ማለት ነው። ስለዚህ ሴቶች ደግሞ አንዳንድ ሴቶች ምን ይላሉ? ከአንድ በላይ ማግባት ተፈለጋችሁ ለምን አካለ ስንኩላን አታገቡም? ለምን እንዲህ ያለችውን አታገቡም ምትሏላችሁ? እንደዛ አይደለም። የሰው ልጅ ምርጫ አለው። መርጦ የፈለገውን ማግባት መብቱ ነው። ብዙ ሴቶቻችን አሉ አንድ ሰው ደግሞ ሊላህ ብሎ ለአላህ Subhanahu Wa Ta'ala አጅር አገኝበታለሁ ብሎ ልጅ ይዘው የተቀመጡ አሉ። ተፈተው የተቀመጡ አሉ። ዝም ብለው ማንንም የሚጠይቃቸው ያጣሉ። እነዛን ቢያገባ ደግሞ በጣም ተፈላጊ ይሆናል ማለት ነው። ግን ምርጫው ከወንዱ ጋር የተገናኘ ይሆናል። ሰላም አለይኩም ወራህመቱላህ